ዘመናዊነትን በተግባር መኖር ገጽታዋን ማዘመን አገልግሎት አሰጣጧንም ማላቅ ላይ አበክራ እየሰራች ያለችው አዲስ አበባ ከሰላምና ደህንነት አንጻርም አስተማማኝና የጸና ሰላምን እውን አድርጋለች። ይህ የመዲናዋ ፍጹም ሰላማዊነት የማህበረሰቡና የጸጥታ ኃይሉ የጋራ ቅንጅት ውጤት ማሳያ ስለመሆኑም ይነሳል። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የሰላም ሰራዊት አባላት 24 ሰዓት በማትተኛው አዲስ አበባ የጸናና የተረጋገጠ ሰላምን ለማጽናት 24 ሰዓት ለመዲናዋ ዘብ እንደሚሆኑ ገልጸዋል። ማህበረሰቡም ተባባሪነቱን አጠናክሮ እንዲቀጥል ጠይቀዋል። በሶስት ሽፍት እየጠበቀን ያለ ነው። እስከ ንጋት እየጠበቀን ያለ ነው። በጋራ በትብብር እየሰራ ነው። አሁን ማብራት የሌለበት አካባቢ ላይ ማብራት ያወጣ ጨለማ የሆነበት አካባቢ ላይ ገብተን ሲያናናግራቸው ማብራት ያወጡ ብዙ ትብብር ያደረጉን ያለው እኔ ሰላም ዘመኔ ካልኩኝ አካባቢ ኮሚኒቲውም እንደዛ ነው ሐሳቤውና ሁሉም መብራት በሌለበት አካባቢ ላይ መብራት በማስወጣት ሁላችንም በጋራ ወተን በመጠበቅ በፈረቃ በመጠበቅ እንደዚህ እስካሁን ድረስ ያለ ነው ማለት ነው። ማህበረሰቡም እኛንም ማገዝ አለበት፣ ራሱን መጠበቅ አለበት፣ ጸጉረው ለውጦችን መከታተል አለበት፣ ለኛ ኢንፎርም ማድረግ አለበት፣ እኛም ለበላይ ኢንፎርም ማድረግ አለብን። ህዝቡ ደግሞ መብራቱን በደንብ እንዲጠብቀው እንዲንከባከበው ገባ እንዳያጠፋው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ለመዲናዋ የጸናና የተረጋገጠ ሰላማዊ መሆን የጸጥታ ኃይሉና የህብረተሰቡ ቅንጅት ሚናው የጎላ ነው ብለዋል። ከዚህ ቀደም በጉለሌ ክፍለ ከተማ ጨለማ የነበሩ ቦታዎችን፣ ቀጠናዎችንና ብሎኮችን ብርሃናማ ማድረግ እንደዚሁም ከህብረተሰቡ ጋር በመቀናጀት በሚሰሩ ስራዎች አበረታች ውጤት ስለመመዝገቡም ተናግረዋል። ጨለማን ተገን ተደርገው የሚፈጸሙ ወንጀሎችን ከመከላከል አንጻር አንዱና ዋነኛው ስራ መብራት የደጅ መብራት ማስወጣትና ጨለማ ቦታዎችን በብርሃን የመተካት ስራ ነው። ከዚህ አንጻር ማህበረሰቡን ባሳተፈ መልኩ የሰላም ሰራዊት የብሎክ ማህበረሰቡ በጋራ በትብብር የደጃፍ መብራት ማብራት በተለይ ደግሞ በከተማችን ላይ እንደሚታወቀው በርካታ የመንገድ ዳር መብራቶች አሉ። ነገር ግን ፈንክሽናል ሆነው አገልግሎት እየሰጡ ያልሆነበትን እነሱንም ጭምር በማስበራት በተለይ ወንጀል ስጋት የነበረባቸውን በከፍተኛ ሁኔታ እንዲቀንስ የወንጀል ምጣኔ እንዲቀንስ በማድረግ የሰላም ሰራዊቱ ህዝቡን በማስተባበር ከጸጥታ መዋቅሩ ጋር በመቀናጀት ከሁሉ በላይ ደግሞ ከሌሎች ሴክተር መስሪያ ቤቶችም ጋር ኢኒሼቲቭን በመውሰድ የህዝብን ተሳትፎ በደንብ በማሳየት እየተሰሩ ያሉ ስራዎች እጅግ አበረታች ናቸው። በጉለሌ ክፍለ ከተማ ጨለማ የነበሩ ስፍራዎችን ወደ ብርሃን የመቀየር ሂደት በሌሎች ክፍለ ከተሞች ዘንድም በተሞክሮ ሊቀመርና ሊሰፋ የሚገባው ስለመሆኑ ተናግረዋል። ይህንንም ተሞክሮ ሌሎች ክፍለ ከተሞች እንዲያሰፉት ለማድረግ ዛሬ እንዳስተዋላችሁት የ11ዱም ክፍለ ከተማ ሰላምና ጸጥታ ህብረተሰብ ተሳትፎ የማህበረሰብ አቀፍ የፖሊስ አገልግሎት የሚሰጡ የጸጥታ መዋቅሮቻችንም ጭምር እነኚህ ቦታዎች ላይ እንዴት ማህበረሰቡ በማሳተፍ እንዴት ሰላምና ደህንነቱን ማህበረሰቡ በራሱ የራሱን ጸጥታ እያስከበረ እንዳለ ለማሳየት እንዲሆን አድርገናል። እንደዚህ አይነት ሞዴል የጸጥታ መንደሮችን በቀጣይም ቢሮአችን በሁሉም ክፍለ ከተሞች እንዲፈጠሩ በማድረግ ከተማችን አዲስ አበባ ሰላሟ የተረጋገጠባት ዜጎቿ በሰላም ወጥተው የሚገቡባት ከተማችን አሁን ያለችበትን ምሳሌነት የሚመጥን ዘመናዊ የጸጥታ ስራ የምንሰራበትን ስራ የሚያሳይ ሆኖ ይቀጥላል ማለት ነው። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በክፍለ ከተማው ከዚህ ቀደም ጨለማን ተገን አድርገው በርካታ ወንጀሎች ይፈጸሙ እንደነበር አንስተው አሁን ላይ በብርሃን በመተካት በክፍለ ከተማው አስተማማኝ ሰላምን ከማስፈን ባሻገር የወንጀል ምጣኔ ስለመቀነሱም አንስተዋል። ከህዝቡ ጋር በጋራ ተጋግዘን ተባብረን በመስራት ቅድም የተባሉ ነገሮችን በማድረግ ዛሬ ወንጀል በከፍተኛ ሁኔታ ጉለሌ ክፍለ ከተማ ላይ ቀንሷል። ሰላም ሰራዊቱ ለአካባቢው እንዴት እንደሚቆረቆር አይታል። ሞራላቸው ተነሳሽነታቸው ባይዜ ባህልም ጭምር የሆነ ነው። ጉለሌ ላይ ወደ ባህልነት እየቀየር ነው የዚህ ሰላም ሰራዊት ማለት ነው። እኛ ብንከታተልም ባንከታተልም ሰው ወጥቶ ሰፈሩ መጠበቅ ጀምሯል ማለት ነው። በፊት እንደዛ አልነበረም። ስለዚህ ይሄ ለውጥ ነው ከጸጥታው ጋር ተያይዞና እንደዚህ አይነት ነገሮች የበለጠ ተጠናክረው መቀጠል አለባቸው። እኛም ህዝቡን ለማገዝ ለተቀን ከነሱ ጋር ለመስራት ዝግጁ ነን። በቀጣይም ይህን ተግባር ለማስፋት ከህብረተሰቡ ጋር በቅንጅት እንደሚሰራም ገልጸዋል።